ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል። ዳጣና ሰላምዬ እንግዲህ አምሮባቸው እናትና ልጅ አንድ ላይ ሲያወሩ ዳጣ ግን የልጁ አባት ማን ነው ብላ ብትጠይቃት ሰላምዬ ግን በቀጥታ እያወራቻት ነበር። ዳጣ ግን ትንሽ ነቄ አልሆነችም። ምክንያቱም እኔ ወደ ቤት እመለሳለሁ፣ አንቺ ግን ካሁን በኋላ ወደ አትመለሺ፣ ካሁን በኋላ አባዬ ይረዳናል፣ የሆነ ቤት ተከራይተንም ቢሆን መኖር አለብን። ስለዚህ አሁን እትዬ ወይንም እማዬ ማርታ ይሄንን ከሰማች ጥሩ አይመጣም። ስለዚህ ወደ ቤት መመለስ የለብሽም፣ ከእንግዲህ በኋላ ሰራተኛ ሆነሽ መኖር የለብሽም፣ እኔ ያለሁልሽ፣ ደረጀም ያግዘናል። ስለዚህ የራስሽን ህይወት ኑሪ ብላታለች። ሰላምዬ ግን አይ እናንተም የዛ ቤት ድርሻ ስላላችሁ ለእናንተ ብዬ ዋጋ ከፍላለሁ፣ ካሁን በኋላ አገባለሁ ብልም ማንም አያገባኝም፣ ለእናንተ ለልጆች ስል ደግሞ ዋጋ ከፍላለሁ፣ ተመልሼ እሄዳለሁ። እናም እኔም እናንተም እዛ ቤት ትኖራላችሁ፣ ምክንያቱም የዛ ቤት ድርሻ ተካፋይ ናችሁ ብላታለች። ምክንያቱም ዳጣ የደረጀ ልጅ ናት። ልጁ ደግሞ የደረጀ ልጅ ካልሆነ ለምን እናንተ የዛ ቤት ድርሻ ተካፋይ ናችሁ ያለችኝ ብላ ዳጣ እዚህ ጋር ማወቅ ትችል ነበር። ነገር ግን ደጋግማ የነገረቻት ዳጣ ልትቀበለው አልቻለችም። የልጁ አባት ያገባሻል፣ ፈልገን እናመጣለን፣ የቤቢዬ አባት ግን የት ነው እያለች ጠየቀቻት። እሷ ግን የጋሼ ልጅ ነው ብልሽስ አለቻት። በፍጹም ሊሆን አይችልም፣ አታደርጉትም አለቻት። ለምን ብትላት ምክንያቱም አባዬ እኔንስ በስህተት ተወለደኝ፣ እንደገና ዳግመኛ ደግሞ እንዴት ሊሆን ይችላል? እማዬን ገደላችኋት ማለት ነው። ስለዚህ እንዴት ሆኖ ይሆናል? እኔ ይሄን ልቀበል አልችልም ብላታለች ዳጣ። አይ ለማንኛውም ውሸቴን ነው ብላት እዛው ሸወደቻት ሰላም። ቆይታ ሰላምዬ ዳጣ ማውቃ አይቀርም ወንድሟ የደረጀ ልጅ የአባቷ ልጅ እንደሆነ። ነገር ግን እኔ አሁን የፈራውላት የዳጣን ጭንቀት ጨርሰናል። ዳጣ እናቷን አውቃለች። ማርታ የሰማችለት ምንድን ነው የምትሆነው? ማርታ ራሱ እኮ እየተጠራጠረች ነው። የሆነ ነገር እንዳለ ግን እየገባት ነው። ግን ይሄ ነው ብላ መወሰን አቃታት። ልጇ ነች? ማን ነች? ዳጣ ከየት መጣች? እንግዲህ ዳጣ ስልኳን ጥላ ሄዳ ነበር። ውሃዬ ስልኳን ከፍታላት ከደረጀ ተቃቅፋ እየሳመችው ፎቶ የተነሳችውን አየች። ምንድን ነው የምትፈልገው ከሱ? እንዴት እንደዚህ ቀረበችው? ለዛውም ጉንጩን እየሳመች ፎቶ ተነስታለች። ስለዚህ ምን ጉድ ነው ብላት እያየች ስልኩ ዘጋባት። ፓስወርድ ስለማታቅ እንዴት ትክፈተው? ውሃዬ ደግሞ ያው አንዳንዴ ትረሳ የለ መልሳ ክፈች ስላት አልከፍት ብሎኛል ብላታለች። ስለዚህ ምናልባት በየደቂቃው ፓስወርድ የሚቀይር ካልሆነ በስተቀር ውሃዬ ፈጣሪ ረድቷት ማርታዬ ወደ ውስጥ ገብታ ሌላውን ቡርቡራ እንዳታወጣ ዳጣ ረድቷታል። ዳጣ ግን ቀላል ሰው አይደለችም። በጣም ኃይለኛ እሳት ብልጣ ናት። ናታን ግን ታድሎ አራዳ፣ በሁሉም በኩል ማምለጥ የምትችል ከሰላምዬ ቤት አድራ ወደ ደረጀ ቤት ስገባ ገዛኝን ከሩቁ ጠርታ ደስ ብሎኛል ሳመኝ ብላ ቅፍ አርጋ ስማው፣ ምንድን ነው ደስ ያለሽ ንገረኝ፣ እንዲሁ ደስ ብሎኛል ብላ ቅፍ አርጋ ስማው ወደ ቤት የገባችው። ወደ ቤት ስገባ ናታንን አገኘችው። ናታንን ናፍቋታል። በጣም ሰላም ብለው አግኝቻታለሁ እያለች ማርታ ከላይ እያየቻት ነው። ዳጣ ግን ሰማይ እያየ እማዬ ደህና አደርሽ ብሎ ተናገረ።
ምክንያቱም ዳጣ ጋርማ እንዳትናገር። እሷም ከላይ ሰላም ዳጣ የት ነበርሽ? ፈልግሻለሁ። ናታን ውሸት ጀመርክ አለችው። እሱም አንገቱን አቀርቅሮ መሬት አይቶ ዝም አለ። ዳጣ ግን ሰላምዬ እኮ እናቴ ናት፣ እናቴን አገኘዋት። አይ ዳጣዬ ድምፅሽን ቀንሺ፣ እማዬ ትሰማለች። እማዬ ስልክሽን ወስዳለች። የሆነ ነገር ሳታዩ አትቀርም። የሆነ ነገር ተጠራጥራለች። ስለዚህ ባክሽን ጥንቃቄ አድርጊ ብሏታል። ዳጣም እሺ ያለች ናታንን ናፍቀኛል ብላ ካበቃች በኋላ ቀጥ ብላ ወደ ማርታ ነው ሄደችው። አቤት እማዬ ብላ ቀጥታ ገባች። ማርታም አልጋ ላይ ቁጭ ብላ ጥያቄዋን ለመጠየቅ እየጠበቀቻት ነበር። እሷም ገብታ አጠገቧ ቁጭ አለች። ለምን ጠፋሽ? የት ጠፋሽ? ሰላምዬ ደህና ነች? ልጇ እንዴት ነው ብላ ጠየቀቻት። ሰላምታውን ከተለዋወጡ በኋላ ማርታ ቀጥታ ወደ ገደለው ገባች። ከደረጀ ጋር የተነሳሽው ፎቶ ምንድን ነው? ስልክሽን ክፈችልኝ አያለው አለቻት። ዳጣም በውስጥ አንገቷን አቀርቅራ መላ ዘዴ ከዘየደች በኋላ እሺ ልክፈተው እያለች ምንድን ነው ግን ምን ፈልገሽ ነው እማዬ አለቻት። ከደረጀ ጋር ተቃፈሽ ፎቶ የተነሳሽው ምንድን ነው ስትላት እማዬ እሱን ነው እንዴ? ለካ ከአንቺ ጋርም እኮ መነሳት እችላለሁ። እኔ እኮ ስለመወዳችሁ ነው። ናታንን ደግሞ እንደዛ ያቀፍሽው ለምን ስትላት ያው እዛ ሰላምዬ ጋር ድሬ ስለመጣው ሁላችሁም ስለናፈቃችሁኝ ነው ሰላም ያልኩት ተጠምጥሜ አለቻት። ሸወደቻት ማለት አለ። ማርታም ገረማት። እኔ እኮ አዲስ አበባ መሀል ላይ ተወለድኩት አሸውጅኝም ዳጣ አለቻት። እሷም አይ እማዬ ሸወድኩሽ አይደለም ይሁንና ብላ ስልኳን ከፍታ ከማርታዬ ጋርም እየሳመቻት ፎቶን ተነሳች። ታዲያ ማርታ ፊቷ ተታስሮ ስለነበረ እማዬ ግን ለምንድን ነው እንደዚያ ያየሽኝ አለቻት። አይ ምንም ነገሮችሽ አልገባ ስላለኝ ነው ምናምን እያለቻት ስጠይቃት እኔ እኮ እማዬ አንቺንም በጣም ነው የምወድሽ እንደ እናት፣ ደረጀም ደግሞ እንደ አባት ሆኖ ስለተቀበለኝ እንደ አባት አይቼ አንቺም ደረጀንም እንደ እናትና እንደ አባት ስለምወዳችሁ ነው ብላ በዚህ ሸወደችው። ማርታም አታመልጭኝም ዳጣ፣ የፈለገ ነገር ብትይም አንቺ ሙላጭ አታመልጭኝም እያለቻት ዳጣም እሺ እማዬ ስትፈልጊኝ አለው እያለች ተነስታ ወደ በር ዳጣ እያለቻት ችግር የለውም እማዬ እኔ የትም አልሄድም እዚሁ ነኝ ስትፈልጊ ጥሪኝ ብላ በሯን ከፍታ ላጣለች። ማርታ ገረማት። ወይ ጉድ ምን አይነት ምላጭ ናት ብላ ዝም አለች። እታች ስንወርድ ኤቤ አክስትየው ግቢ ገብታ ወይንም ደግሞ ሳሎን ላይ ጠበቀቻት እና ባለፈው እኔ ለአንቺ ብዬ ስል አንቺ አስቀየምሽኝ፣ አንቺ ጅላጅል ነሽ፣ እሷ ብልጣ ብልጥ ናት፣ ለአንቺ ብዬ ልጁን እንደዛ ባደርግ አንቺ ግን አሳልፈሽ ሰጠሽኝ አለቻት። አይ አንቺ ትክክል አልነበርሽም፣ አንቺ ነሽ መጥፎ ነገር የሰራሽው፣ እማዬን ዳጣን እንደዛ እያረግሻቸው አለቻት። ከዛም ተነጋግሮ ኤቢም ተናዳ ወደ በር ስትወጣ ደረጀ ገባ። ኤቢን አያትና አክስቷ ቆይ ይሄን ጅል አባትሽን ካልሰራውለት ማርታ የዚህም ቤት ጉድ ሳላወጣ ኬትም ድቃላ አምጥቶ እየወለደ አምጥቶ እያሳደግሽ እንዲሁም ደግሞ እየተጫወተብሽ እያለች ስታወራ ደረጀ ከች ብሎባታል። ደረጀ ሰምተዋል። ምን ያደርጋት ይሁን? ወይ ጉድ! ደረጀ ያስወጣታል? እውነት ይታገሳታል ወይስ የማርታን እህት ወይንም ደግሞ ውሀዬን አክስት ምን ልትሆን ነው? ቀጣይ አብረን እናያለን። ውድ ቤተሰብ መልካም